እንኳን አደረሳችሁ ለበዓሉ ምናምን ሲሉ እኔ ገርሞኛል። አሳንገማ ለፈንጓቱ ተልባ ፈጫፋ ከታቲ በጣም ደስ ይላል። ስራውን ወደሽ ምትሰራ ያረግሻል። ጃምቦ ይለያል። ሰምታችሁ በዚህ ቤተሰብ ቀን እኛ የቤተሰብ አባል ሆነን አልተገኘንም የምትሉ እንዳትቀየሙን። አጭር ዝግጅት ነው። በተሻለ በበለጠ በሰፊው በቋሚነት በየዓመቱ የቤተሰብ ቀን ይኖረናል። ሪል ስቴት ፈተና ነው። እንኳን ለሰው ቤት መስራት ለራስ ቤት መስራት ከባድ ነው። አንተኛም፣ አናንቀላፋም፣ አንደክምም። ቃላችን ግን አይታጠፍም። ናችሁ ፍሬኔ ይህ ደግሞ ቅዳሜ ገበያ ፕሮግራማችን ነው። በዛሬው የቅዳሜ ገበያ ፕሮግራም ላይ ደግሞ ለየት ያለ ፕሮግራም ላይ ነው የተገኘሁት። ጃምቦ ሪል ስቴት የቤተሰብ ቀን ያከብራል። እንግዲህ ፕሮግራሙ ምን ይመስላል የሚለውን ደግሞ ወደ እናንተ ማድረስ ይሆናል። አብራችሁ እንኳን አደረሳችሁ ለበዓሉ ምናምን ሲሉ እኔ ገርሞኛል። ምክንያቱም ይሄ መጀመሪያ በዓል ነው። ዲክሌር አላረጉም እነሱ እና እንኳን አደረሳችሁ የሚባለው ለምንጠብቀው ቀን ስንደርስ ነው። ይሄ ነገር ገና ሰርፕራይዝ ሆኖ ዛሬ ለመጀመሪያ ጊዜ የምንጀምረው ፕሮግራም ነው እንጂ የምንጠብቀው ቀን ስላልነበረ እኔ እንኳን አደረሳችሁ አልልም። እምለው ምንድን ነው እንግዲህ ከጀመርንበት ጊዜ ጀምሮ እንደ ጃምቦ በጣም እንደ ትንሽ ቤተሰብ ምናልባት ከ2 እና ከ3 ሰው በማይበልጥ የጀመርነው ኩባንያ እያደገ መጥቶ ዛሬ በትንሹ ቆጥበነው ነው በዚህ ቤተሰብ ደረጃ ደርሷል እና በቤተሰብ ደረጃ ደግሞ መገናኘትና አትሊስት በዓመት አንዴ እንደ ቤተሰብ ቁጭ ብሎ መወያየት፣ መመካከር፣ መዝናናት ማህበራዊ ግንኙነታችንን ማጠናከር አስፈላጊ ነው ብለን ለመጀመሪያ ጊዜ የታሰበ ፕሮግራም ስለሆነ ለዚህ ቀን በመድረሳችን እግዚአብሔርን እናመሰግናለን። የማደጋችን ምልክት ነው። እንኳን ደህና መጣችሁ። እንኳን አደረሶስ ለዛሬው የቤተሰብ ቀን። እንዴት አገኙት? የሰራተኛውን የሰቡን ስሜት እንዴት ነው? በጣም ቆንጆ ነው። በጣም ቆንጆ ነው። እንግዲህ አብሮ የሚሰራ ሰው ማለት አንድ ቤተሰብ ነው። አብሮ የሚበላ፣ አብሮ የሚሰራ፣ አብሮ ረጅም ሰዓት በቢሮም በስራ የሚያሳልፍ ቤተሰብ ማለት ነው። ሰራተኞቻችን ቤተሰቦቻችን ናቸው። ስለዚህ ከሰራተኞቻችን ጋር ባለን ቤተሰብነት ቤተሰብ ቀን እናከብራለን። በጣም ደስ ብሎን ቆንጆ ጊዜ አሳልፈናል። በጣም ጥሩ። የዛሬው የዚህ ፕሮግራም ዓላማ ምንድን ነው? ዋናው ዓላማው እንግዲህ አብሮ የሚሰራ ሰው ከስራ ባለው ኢንተራክሽን እና ግንኙነት ውጪ ቤተሰባዊ ግንኙነት መፍጠሩ በጣም ኢምፖርታንት ነው። ምክንያቱም በተለይ የኛ የሪል ስቴት እና የኮንስትራክሽን ስራ የቡድን ስራ ነው፣ ቲም ወርክ ነው እና ሰራተኞቻችን ጥሩ መስተጋብር፣ ጥሩ ፍቅር፣ ጥሩ ማህበራዊ ግንኙነት ሲኖራቸው ለፐርፎርማንሳቸው፣ ለአውትፑቱ፣ ለፕሮዳክቲቪቲው ትልቅ እገዛ አለው። ይሄ ሳይንሳዊ ነገርም ነው። ስለዚህ ሰራተኞቻችን እርስ በርስ የሚገናኙበት፣ የሚተዋወቁበት፣ የሚዝናኑበት፣ ከማኔጅመንቱ ጋር ደግሞ የሚመካከሩበት ነው። በዛ መልኩ ትልቅ ፋይዳ ይኖረዋል። ብዙ ግብአት ሰብስበናል። የእኛን መልእክት አስተላልፈናል። ሰራተኞቻችን ልጆቻችን ናቸው፣ ቤተሰቦቻችን ናቸው። በዛ መልኩ ጥሩ የቤተሰብ መድረክ ፈጥረን በጥሩ ሁኔታ አሳክተናል። ሌላው ደግሞ ደንበኞችም ቤተሰቦች ናቸው። ቤተሰብ ደግሞ ጥንካሬ ብቻ ሳይሆን ድክመትም ላይ ይነጋገራል። ምን እናደርግ፣ ምን ይሻላል፣ ልጅሽ፣ እናትሽ፣ አባትሽ፣ ወንድም፣ እህት
ችግር ቢያጋጥመው ተመካክሮ የሚነጋገረው እንደ ቤተሰብ ነው። እኛም የምናምነው እንደዛ ነው። ደንበኞቻችን ቤተሰቦቻችን ናቸው። የስራ አጋሮቻችን ቤተሰቦቻችን። እነሱን አካተን ከእነሱም ጋር ጠንካራ ጎናችንም በምስጋና መስ ድክመታችንና ክፍተታችንን ደግሞ እንደሚያስብ እንደ ቤተሰብ ነግረውናል። በዛ መልኩ ትልቅ ግብአት አግኝተንበታል። በአጠቃላይ ስኬታማ ነበር ማለት እንችላለን። እንደዚህ አይነት ፕሮግራም መዘጋጀታቸው ለሰራተኛው እንዲሁም ደግሞ ለድርጅቱ ምን የተለየ ጥቅም አለው ብለው ያምናሉ? ትልቅ ጥቅም አለው። ባይዘው ይሄ ሳይንሳዊ ጥናትም አለው እና ደንበኛ ሰራተኛ ማኔጅመንቱ እንደሚያየው ማወቅ አለበት። ዛሬ ዝግጅት ላይ ቤተሰብ ቀን ስናከብር በርካታ ሰራተኞች እውቅና አግኝተዋል። በርካታ ሰራተኞች ሽልማት አግኝተዋል። በርካታ ሰራተኞችን ኢንሴንቲቭ ሰጥተናል። ይሄ ምንድን ነው? በተለይ የኛ ስራ አድካሚ ነው፣ አሰልቺ ነው እና ሰራተኛው ማኔጅመንቱ እንደሚያውቀው ለሰራው ስራ እንደሚያመሰግነው። ምክንያቱም ሲሳሳቱ መቆጣት፣ ማስተካከል፣ ማረም የተለመደ ነው። ግን ብዙ በስራ ሂደት አንመሰጋገንም። እኛ ጋር ሁሌ ራሽ ነው። ስለዚህ ይሄ መድረክ የምስጋና መድረክ ነው። ለነገ በበለጠ ጃምቦ የሚታወቅበት በጥሩ ፐርፎርማንስ ነው። በጥራት መስራት፣ በጊዜ ማስረከብ፣ ደንበኞችን ማስደሰት ነው። ይሄ ደግሞ በአንድ ሰው የሚሳካ አይደለም። እንደ ቡድን፣ እንደ ድርጅት፣ እንደ አጠቃላይ የሰራተኛ አቅም አብረን ስንሰራ ነው የሚሳካልን። ስለዚህ ይህ አይነት መድረኮች ያን አንድነት ያጠናክራል፣ የኔነት ያጠናክራል፣ ለበለጠ የስራ መንፈስ ያነሳሳል። አይ ቲንክ ውጤቱን እናየዋለን። በቀጣዩ ጥሩ ነው፣ ጥሩ ይሆናል፣ ትርጉም አለው። ጃምቦ የቤተሰብ ቀንን ሲያዘጋጅ የመጀመሪያው ነው። ከዚህ በኋላስ እንዴት ነው አቀጣጠሉ? ጃምቦ ልክ ነው፣ በጣም ኦፊሻል የሆነ የቤተሰብ ቀን ሲያዘጋጅ ይሄ መጀመሪያው ነው። በእርግጠኝነት ከዚህ በኋላ ጃምቦ መጀመሪያ በተቋቋመበት በታህሳስና ጥር ወር ላይ ይከናወናል። በበለጠ አሳታፊዎችን እያበዛ ብዙ የዚህ ዝግጅት አካል መሆን የነበረባቸው ድርጅቶች ተሟልተው አልተገኙም፣ እንደ መጀመሪያነቱ እንደ አጭር ጊዜ ዝግጅቱ። ስለዚህ በሚቀጥለው በተሻለ በበለጠ በሰፊው በቋሚነት በየዓመቱ የቤተሰብ ቀን ይኖረናል። ያኔ አንቺም ትመጫለሽ፣ አሁንም የቤተሰብ አባል ነሽ። አርቲስት ቲቪ፣ ሌሎችም በሚዲያ አጋርነታችሁ የእኛ ቤተሰብ ናችሁ። ምናልባትም ሰምታችሁ በዚህ ቤተሰብ ቀን እኛ የቤተሰብ አባል ሆነን አልተገኘንም የምትሉ እንዳትቀየሙን። አጭር ዝግጅት ነው። በሚቀጥለው ቀን የሚቀር ቤተሰብ፣ የሚቀር ዘመድ፣ የሚቀር የጃምቦ ሰው አይኖርም። ለዓመቱ ያደርሰን። አሜን አሜን። እንግዲህ በሀገራችን ያለውን የቤት እጥረት ለመግታት ጃምቦ ምን እየሰራ ነው? ጃምቦ ብዙ እየሰራ ነው። ብዙ እቅድ አለው፣ ብዙ ዓላማ አለው። የመኖሪያ ቤት ሀገራችን ላይ ያለው እጥረት ኦቪየስ ነው፣ ማንም የሚያውቀው ነው። እጥረቱ ብቻ አይደለም፣ ዋጋውም እየናረ ነው። ጃምቦ በዚህ መልኩ የአቅሙን ያህል ቤትን ተደራሽ ለማድረግ በዋጋም በብዛትም በሰፊው እየሰራ ነው፣ ይሰራል። ሌላ ከመንግስት ጋር በአጋርነት የምናስባቸው ፕሮጀክቶች አሉ። በጣም ብዙ ከሪል ስቴት ፕሮዳክት ወጣ ይላሉ። ቴክኒካሊ ተመሳሳይ ናቸው፣ ግን በፕሮዳክት አይነቱ ይለያል። ያንን አሁን ለመግለጽ ጊዜው አይደለም። ግን ጃምቦ በዛ በኩል ከፓዮኒር ሆኖ በቅርቡ ይመጣል። ብዙ እቅዶች አሉን። ልምዳችን የቆየንበት ጊዜ ሙያችን ብዙ እንድንሰራ ያስገድደናል። ሪል ስቴት ኮንስትራክሽን በእኛ ሀገር አውድ በብዙ መልኩ የሚፈተንበት አስቸጋሪ ስራ ነው። ግን እስከዛሬ በእኛ ጥረት፣ በደንበኞቻችን እገዛ፣ በተለያዩ አጋሮቻችን አብሮ መስራት አልተሸነፍንም። ቀጣዩ ጊዜ ደግሞ የበለጠ ጥንካሬያችንና ውጤት የምናስመዘግበት ይሆናል ብለን ተስፋ እናደርጋለን። እሺ፣ እንግዲህ በሀገራችን በሪል ስቴት ዘርፍ እንደ ችግር የሚነሳው ነገር ቃልን አለማክበር ነው እና ጃምቦ ደግሞ በዚህ አይታማም። በሰዓቱ በስርዓት ነው የሚያስረክበው እና ሚስጥሩ ምንድን ነው? እውነት ነው። ባይ ዘ ዌይ ሪል ስቴት ፈተና ነው። እንኳን ለሰው ቤት መስራት ለራስ ቤት መስራት ከባድ ነው።
ኮንስትራክሽን ከባድ ነው። እንደኛ ሀገር እንደ ሀገር ሆነ ብዙ የሪሶርስ እጥረት አለ፣ ብዙ ችግር አለ። ይህን ሁሉ ተቋቁሞ አንድ ቤት አይደለም በመቶዎች በሺዎች ቤት ቃልን ጠብቆ ጥራት ጠብቆ በጊዜ ማቅረብ ፈተና ነው። እዚህም እዛም ብዙ ነገር በዚህ በኩል እንደኛ ዲቨሎፕመንት ላይ ያሉ ሰዎች ሲፈተኑ ሲወድቁ ሲሰናከሉ እናያለን። ወደው አይደለም ላጭበርበር ልስረቅ እና ልውደቅ ብሎ የሚሰራ ድርጅት የለም። ግን ስራው ፈታኝ ነው። ምናልባት የጃምቦ ሚስጥሩ የስራውን ክብደት ማወቃችን ነው። የስራውን ክብደት ማወቃችን ደግሞ አለ ምክንያት የመጣ አይደለም። የጃምቦ ማኔጅመንት በኮንስትራክሽን ውስጥ ወርቅ እና ብረት በሰዓት እንደሚፈተነው በዛ ተፈትነን የፈታን አንዘናጋ። ኮንስትራክሽን ፈታኝ ነው። ጊዜ ጠብቆ ፕሮጀክት መጨረስ ፈታኝ ነው። በጥራት መስራት ፈታኝ ነው። ግን እኛም በእኛም የተቃኙ ሰራተኞቻችን ይህን ጠንቅቀን ስለምናውቅ አንተኛም፣ አናንቀላፋም፣ አንደክምም። ቃላችን ግን አይታጠፍም። ከጃምቦ ቤት መግዛት ማለት ቤትን መረከብ ነው። የገዙለት እንደሚረከቡ እርግጠኛ ናቸው። ተኝተን አናድርም። በዚህ ቀልድ የለም። ኢትዮጵያ ውስጥ ሪል ስቴት ተገዝቶ አይረከብም፣ ሪል ስቴቶች በጊዜ አያስረክቡም የሚለው ነገር ታሪክ ሆኖ እንዲቀር እንፈልጋለን። ሁላችንም እንተጋገዛለን፣ እንተባበራለን። ጥሩ የጋራ ፕላትፎርም ተበጅቷል። ህጎች ወጥተዋል፣ አዋጅ ወጥተዋል። መንግስትም ነገሩ ገብቶታል። እኛ ቀድመን ነቅተናል። ጃምቦ ውስጥ በጊዜ መቀለድ የለም፣ በጊዜው ይደርሳል። ሚስጥሩ ችግሩን ማወቃችን ነው። ችግሩን ያወቁ ከጥፋት ይድናሉ። እሱ ብቻ ነው ሚስጥሩ፣ ሌላ ሚስጥር የለም። እናመሰግናለን። በጣም መልካም ጊዜ። አሜን። ስላገኘሁሽ ደስ ብሎኛል። እናመሰግናለሁ እዚህ ውስጥ ስለተቀላቀላችሁ። እናመሰግናለን። እስኪ በመጀመሪያ ራስሽንና የስራ ድርሻሽን አስታውቂ። ሮማን አራጋው እባላለሁ፣ የጃምቦ ግሩፕ ፋይናንስ ስራ አስኪያጅ። እሺ እንግዲህ ዛሬ ፕሮግራም ደግሞ ጊዜያዊ ኮሚቴ እያየሁ ነበር ከታች ጀምሮ ስትንቀሳቀሽ ስትራራጂ እና እንዴት ነው የሰውን ስሜት እንዴት አገኘሽው? ፕሮግራሙ እንዴት ነበር? ፕሮግራሙን እንዳዘጋጅ ያው የመጀመሪያ ስለሆነ ወይም ኮሚቴው የመጀመሪያ እንደዚህ አይነት ፕሮግራም ስናዘጋጅ ማለት የመጀመሪያችን በጣም ትንሽ ሰው እየቀነስን ነው። ዛሬ ግን አጠቃላይ ከቀን ባለሙያ ውጪ ሁሉንም የጠራንበትና ብዙ እንግዳ ያፈራንበት ነውና ትንሽ ያልተቀናኙ ነገሮች ቢኖሩም ግን በጣም ሁሉም ሰው የተደሰተበት እኔም ደስ ብሎኝ ያሳተፍኩበት በሽልማቱ በእውቅናው ሁሉም ሰው እንዳየሽው ሽልማት ሲሰጥ እንዴት አይነት ደስታ ሲያሳዩ እንደነበረ አይተሻል። በጣም ደስ ብሎኛል። እኔ ለዚህ ምስክር መሆን እችላለሁ። እንግዲህ በቦታው ነበር። በጣም ደስ የሚል ስሜት ነበር ሰው ላይ ያለውና እንደዚህ አይነት ፕሮግራም መዘጋጀቱ እንደ ድርጅት ለእናንተስ ምን ጥቅም አለው? ለሰራተኛውስ ምን የተለየ ጥቅም አለው? ለሰራተኛው በዋነኝነት እውቅና መስጠት በራሱ አንተ እየሰራ ነው፣ የዚህ ድርጅት ማደግ ያንተም ኃላፊነት ተጨምሮበት ነው ያደገው የሚለውን ያሳያል። ለኛ ደግሞ ሰራተኞቻችንን ወደ ራሳችን ባቀረብን ቁጥር የሚጠብቁን፣ የሚያሳድጉን፣ እድገታችንን የሚመኙልን፣ አዳዲስ ፈጠራዎችን የሚያመጡልን እንዴት የምናፈራበት ነውና ከዛ ውጪ በማህበራዊ ተሳትፏችን አብዛኛው ጊዜያችንን እዚህ እንደማሳለፋችን ስራ ቦታ ላይ በማህበራዊ ኑሯችን አብረን ካለው ሰዎች ጋር ነውና በዚህ ብቻ አይደለም። ስናገባ፣ ስንወልድ፣ ስንታመም፣ ሰው ሲሞት እኛ ጉዳት ሲደርስበት ይኸው ማህበረሰብ ነው የሚደርስበትና እሱ እኔ ቤተሰቤ ነው በተለይ ቤተሰብ ብሎ ወደኛ እንዲመጣ ይህን ፕሮግራም በመዘጋጀቱ ብዙ ጥቅም አለ ለሰራተኛው ለድርጅት። እንግዲህ ፕሮግራሙ ለመጀመሪያ ጊዜ እንደተዘጋጀ ገልጸሽልኛል። ከዚህ በኋላ ፕሮግራም ይቀጥላል ወይ? እንግዲህ መድረክ ላይ እንዳያችሁት በየአመቱ እንደሚቀጥል በማኔጂንግ ዳይሬክተራችን ይፋ ተደርጓል። እኛም ለሚቀጥለው አመት አዘጋጆች ወይም ደግሞ መርጠን ማርኬቲንግ ዲፓርትመንት የተሻለ ነው ብለን በማሰብ ለእነሱ የሰነድ ርክክብ በመድረክ ላይ ያሳልፈናል። ስለዚህ የሚቀጥለው አመት የእኛ ማርኬቲንግ እና ፕሮሞሽን ያስቀጥለዋል። ከዛ ደግሞ ኢንጂነሪንግ፣ ፋይናንስ እያለ ይቀጥላል፣ አይቆምም።
አይቆምም። የዚህ ሁሉ ደስታ ይዘን አንተኛ ሁሉ ሰው በደስታ ነው ያሳለፈው። አመሰግናለሁ። ስራ ላይ ነሽ አለች። መልካም ጊዜ። በጣም አመሰግናለሁ። ከእንግዲህ በአመቱ እንቀባበላለን። የሚቀጥለው አመት ፕሮግራም በደመቀ በተሳካ በበለጠ በተሻለ ሁኔታ እንዲካሄድ የማርኬቲንግ ዲፓርትመንት ኃላፊነቱን ወስዷል። ኃላፊነቱን ተረክበዋል። ስላገኘሁሽ ደስ ብሎኛል። በመጀመሪያ ራስሽን አስተዋውቂልኝ ለተመልካቾች። ዮርዳኖስ ተስፋ ገብርኤል ይባላለሁ። በማርኬቲንግ ዲፓርትመንት የሽያጭ ሱፐርቫይዘር ነኝ። እንዴት አገኘሽ ዛሬ ቤተሰብ ቀን ነው? እንኳን አደረሰሽ። በመጀመሪያ አብሮ አደረሰን። በጣም ደስ የሚል ቀን ነው ዛሬ። እንደ ጃምቦ ቤተሰብ በጣም ደስ የሚል ቀን ነው። ይህ ፕሮግራም መከበሩ ለእኛም በጣም ጠቅመናል። አንደኛ እንድንተዋወቅ ያደርገናል። ሳሉ ደስ ብሎናል። እንደምታየው ደስታ ላይ ነን በጣም እንግዲህ ይሄ የተዘጋጀው ለመጀመሪያ ጊዜ ነው፣ ግን መቀጠል አለበት። ከዚህ በኋላ በቋሚነት የሚቀጥል ፕሮግራም ነው። ይሄ እንደመጀመሪያ ነው። ከዚህ በኋላ በየአመቱ በዚህ ወቅት ላይ ይኖረናል። እንግዲህ እናንተም በየጊዜው ለመታየት በጣም ጨንፍራለን። ምን ያህል ጊዜ ሆነሽ ጃምቦ መስራት ከጀመርሽ? 7 አመት ጨርሼ ወደ 8 እየሄድኩ ነው። እንዴት ነው የስራ ጊዜ? 7 አመት ቀላል አይደለም እና እንዴት ነበሩ እነዚህ ስራ ጊዜያቱ? በጣም ደስ የሚል ጊዜ ነበረ። ያው ጃምቦ ለኔ ብዙ ነገር ነው። ትምህርት ቤቴም ነው። ብዙ ነገር ያወቅኩበት ቦታ ነው። እንግዲህ በ7 አመት ጊዜ ውስጥ ብዙ ነገር እየተማርኩ ነኝ። ስለዚህ ያው ትምህርት ቤቴ ነው ማለት ይቻላል ጃምቦ። በጣም ጥሩ። እንግዲህ እናመሰግናለን። ለአመቱ በሰላም ያድርሰን። እኛም እናመሰግናለን። እንኳን አደረሰሽ ለቤተሰብ ቀን። እንኳን አብሮ አደረሰ። እንዴት አገኘሽው ፕሮግራሙ? በጣም ደስ ይላል። ያው ጃምቦ ከገባሁ ትንሽ ጊዜ ቢሆንም የቤተሰብነት ስሜት ተሰምቶኝ ነው የምሰራው። ስራዬን ወድጄው ተደስቼ የምሰራው ስራ ነው። የጓደኞችሽ ስሜት፣ የስራ ባልደረቦችሽ ስሜት፣ የአለቆች እንዴት ነበረ? በጣም ደስ ይላል። ኦልሬዲ እንደ ፋሚሊ ሆነን ነው የምሰራው። ትክክልም የቤተሰብ ቤት ነው ጃምቦ ማለት። ስለዚህ መቀጠል አለበት። በየጊዜው በየወሩ ይሁን እያልኩ ነበር። እንደውም ለጋ ምን ጥያቄ አለው? ይሄም በጣም ከበቂ በላይ ነው። ምን ያህል ጊዜ ሆነሽ ጃምቦ? ትንሽ ጊዜ ኦልሞስት 6 months ምናምን። ግን እንዴት ነበር አቀባበላቸው? የስራ ኢንቫይሮንመንት እንዴት ነው? በጣም ደስ ይላል። ላይክ እንዴት ነው ትንሽ ጊዜ ቢሆንም ረጅም ጊዜ ሰራው ነው መሰለኝ። የቤተሰብነት ስሜት አለው። ከባልደረቦች ጋር ያለው ኮሚኒኬት ፍሬንድሊ ነን። ከላይ እስከ ታች ፍሬንድ ናቸው። በጣም ደስ ይላል። ስራውን ወደሽ እንድትሰራ ያደርግሻል። ጃምቦ ይለያል። ቴንክ ዩ። እንግዲህ ዛሬ አመት እንገናኛለን በሚገባ። አመሰግናለሁ። እንኳን አደረሰሽ ለቤተሰብ ቀን። እንኳን አብሮ አደረሰን። እንዴት አገኘሽው? ፕሮግራሙ እንዴት ነበር? ፕሮግራሙ በጣም አሪፍ ነው። እንደምታዩ እኛም ነበርን፣ እንግዶቻችን ነበሩ፣ ከስተመሮቻችን አብረን የምንሰራቸው ሰዎች በጣም ደስ ይል ነበር። የሰውን ስሜት እንዴት አገኘሽው? የአለቆችሽን፣ የስራ ባልደረቦችሽን፣ የደንበኞችሽ ስሜት እንዴት ነበር? በጣም ደስ ይላል። በጣም ሁሉም ሰው ደስ ብሎታል። በጣም ቆንጆ ነው። ምን ያህል ጊዜ ሆነሽ ጃምቦ? ኦልሞስት 5 አመት ረጅም ጊዜ ነው እና ይሄ አምስት የስራ አመታት እንዴት ነበረ? በጣም ቆንጆ ነበረ። ብዙ ፕሮጀክቶች ሲገነቡ ከመጀመሪያው ጀምሮ ሲረከቡ በአይኔ አይቼ በጣም ፕራውድ ሆኜ ነው ስለ ጃምቦ የምናገረው። በጣም በኩራት ሪኮመንድ የምናደርገው በጣም የምንኮራበት ድርጅት ነው። ዛሬ ደግሞ ሰብሰብ ብለን የቤተሰብ ቀንን ያከበርን ነው። በጣም ደስ ይላል። እንደዚህ አይነት ፕሮግራም መዘጋጀታቸው እንደው ለሰራተኛው ለድርጅቱ ምን የተለየ ጥቅም አለው ብለሽ ታምኛለሽ? እንደዚህ አይነት ፕሮግራም መዘጋጀቱ የሰራተኛው አንድ እንዲሆን የቤተሰብ አይነት ስሜት እንዲሰማ ያደርጋል። ስለዚህ በጣም ጥሩ ነው። ስለዚህ በየወሩ ይቀጥል ወይስ በየዓመት? ዛሬ ዓመት እንግዲህ በሰላም ያገናኝ። አሜን አሜን። እንገናኛለን ብዬ ተስፋ አደርጋለሁ።
አመሰግናለሁ። እንኳን አብሮ አደረሰ። እስቲ በመጀመሪያ ራስንና የስራ ድርሻን አስተዋውቀኝ። እሺ፣ እኔ ሙሉ ስሜ ዳዊት አባተ ይባላል። መሀንዲስ ነኝ። በጃምቦ ኮንስትራክሽን የቢሮ ምህንድስና ክፍል ኃላፊ ነኝ። ምን ያህል ጊዜ ቆየ ጃምቦ ሪል ስቴት? ጃምቦ ሪል ስቴት ላይ ኦልሞስት ወደ 3 ዓመት እየሆነኝ ነው አሁን ላይ። ረጅም ጊዜ ነው እና እንዴት ነበር እነዚህ የስራ ጊዜያቶች? በጣም መልካም ነው። ጥሩ የቤተሰብ ባህል ያለው ድርጅት ነው። ድርጅቱ በእውቀት የተመሰረተ ድርጅት ነው። ስናጀስ ቢዝነስ አይደለም እና አገልግሎትንም ተኮር ያደረገ ድርጅት ነው። እውነት ለመናገር ሰዎች ዲፔንድ የሚያደርጉበት ድርጅት ነው። እሱም ማየት ያለው ሰዎች ፕሮሞሽን ሳይሰራ የሚል ድርጅት ነው። እንግዲህ ዛሬ በጣም ለእናንተ አይደለም ለእኛ በጣም ደስ የሚል ፕሮግራም ነበርና እንደው እንዴት አገኘው? የሰውን ስሜት፣ የስራ ባልደረቦችን ስሜት? በጣም ደስ ይላል። እውነት ለመናገር እኔ አሁን ኤስቢን አሁን ሁለተኛው ጊዜ ነው አሁን ይሄንን እንትን ጆይን ሳደርግና በናፍቆት የምጠብቀው አይነት ሴሽን ነው። ደስ ይላል። በጣም ደስ የሚል ነገር ነው። ሰው እርስ በርስ ያለንን ማናቃቸውን በጣም ላርጅ ስለሆነ ብዙ ኤምፕሎይ ስላለው ጃምቦ እነዛን ሰዎች አድሬስ ያደረገበት ነው እና እኛም ቱጌት ነው ምናምን ይጠቅመናል። ኤክስፔሪየንስ ሼሪንግም ነው አት ሴም ታይም እና በስልክ ብቻ የምንተዋወቅ እኔ ከ1 ዓመት ከ6 ወር በኋላ እዚህ ሜዳ ያደረኩት ሰው አለ። አላውቀውም ሊትራሊ እና በቃ እንተዋወቅም በስልክ ግን እንደዚህ አድርገው እንትኑን ላክ እንትኑን አምጣ እንባባላለን እና ሰሽ ሴሽንስ በጣም ጥሩ አጋጣሚ ናቸውና እሱ ወንደርፉል አፍተር ደስ ይላል። በጣም ጥሩ። እንግዲህ መልካም ጊዜ ፕሮግራም ላይ ነህ። ብዙ አልያዝም። በጣም አመሰግናለን። ታንክ ዩ ቬሪ ማች። ተመልካቾቻችን የዛሬው የቅዳሜ ገበያ ፕሮግራማችን በጃምቦ ሪል ስቴት የቤተሰብ ቀን ነበር ያከበርነው። እንደምታዩት እንግዲህ የሰው ስሜት በጣም ደስ ይል ነበረ። በጣም ቆንጆ ፕሮግራም አሳልፈናል። ከቀሪ የአርት መዝናኛ ፕሮግራሞቻችን ጋር አብራችሁን ቆዩ። ማሳንገማ ለፈንባቱ ተልባ ፈጫፋ ከታቲ ተልባ ፈጫፋ ከታቲ ቶኮ ዱዌ ቶኮን ታኡ ወልገገላፋ ከታቲ ወልገገላፋ ከታቲ Emulee agar batiisa waan ofii maaltu